በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ፣ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብር ጥሴ ሶሻል ሚዲያ ላይ እየሰማቸው ያሉት ነገር። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋወር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ሂውማን ትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራሁ ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ። እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ጣላው ድርጊት ያለው ሰው በራሴ አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland. Okay. ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። ማንም ሰው ሄዶ ፖስት ማድረግ ይችላል። ታውቃለሁ ይህን ነገር ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው። ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜል ነው በእኔ ምናምን ነው
ብዬ ተናግሬ ነበርና የዛን ጊዜ ከኔ ጋር ነበር አካውንት እንደማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባችሁ ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ደግሞ አንዱ ይሄ ያለው። ሁለቱም አካውንት ብቻ ነው ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት አሮን እንዴት ነው ማለት አይመለከተው እኮ ምን ታሰብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም ማብራራት አይጠበቅብንም። ያልተዋጣልህ ካለ መታነቅ ትችላለህ። ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ከአሁን በኋላም አትጠብቁ። የሚቀጥለው ማብራሪያ ይሰጣችሁ፣ አይመለከታችሁም። እናንተ ዩቲዩብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብን። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድነው? እኛ ቪዲዮ ስንለቅ ላይክ። በመጀመሪያ ሰላም ነው ሁላችሁ በያላችሁበት በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ይጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቅም? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነውና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10 ሺህ ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10 ሺህ በተሰበሰበ አይ ቲንክ 10 ሺህ መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታዩቸው ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ ወጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ። ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና
የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስጥቱ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡት ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በላይ እያወጣችሁ አይደላችሁ፣ አላረፋችሁ። እያወጣችሁ የተሳደበችሁ ነው፣ ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው እሄዳለሁ። ሌላችሁ ለምናችሁ እንዲህ ነው እንደሚሰራ ናቸው። አጠፋፋን ዛሬ ትንሽ ነገር ኤክስፕሌን ለማድረግ መጥቻለሁ። ኦኬ ሶ ቴንክ ዩ ሶ ማች ኤቭሪዋን እና በጥሞና እንድታዳምጡኝ ተስፋ አድርጋለሁ። ለሁላችሁ ግልጽ እንዲሆንላችሁ ግልጽ ላልሆነላችሁ ሰዎች ማለት ነው። ብዙ ጊዜ ስለተውኩት መሰለኛል። like I'm so confused. I'm so nervous. I think so sometimes ስለሌላፍ ከተውኩት ከዛ በኋላ ወደ ጀመራች። What's wrong with my hair, guys? No guys, I'm not gonna play game right now. ዛሬ ጌማች በጣም guys just ትንሽ ነገር ኤክስፕሌን ላደርግ ለመውጣት ነው። Yeah. Thank you so much. Yeah. So much ይጀምራልን ተረጋግኩ እንጂ ያ ዛሬ 10 ነጥብ ነው ይዤ የመጣሁት ማለት ለመመለስ የገባው ዛሬ ለ10 ነጥቦች ብቻ ነው ያስኩት። ከመጀመሪያ በፊት የሆነ ነገር መናገር ፈልጋለሁ። መመለስ ያለብኝ ጥያቄዎች ያሉትን እመልሳለሁ። መመለስ የሌለብኝ ነገር አልመልስም። ይሄ ከሆነ መናገር እወዳለሁ እና ለምጠይቁት ሁሉም ጥያቄዎች መልስ ላታገኙ ትችላላችሁ፣ ልታገኙ ትችላላችሁ። ኦኬ anyway I think it's time እንጀምር። Thank you so much guys. ትንሽ ነርቨስ ያለው ባሪያ ምናምን ኪዳነ ምሕረት እናቴ። እሺ በመጀመሪያ ሰላም ለሁላችሁ በያላችሁበት
በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቅም? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነውና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም፣ ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ብቻ ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸው ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ፣ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብር ጥሴም ነው ሶሻል ሚዲያ ላይ እየሰማችሁ ያሉ። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ሂውማን ትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራሁ ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ፣ እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያሉ ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። ይሄ በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ጣላው ድርጊት ያለው ሰው በራሴ አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland. Okay? ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። አንድም ሰው ሄዶ ፖስት ማድረግ ይችላል። ታውቃለሁ ይህን ነገር
ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሆነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ። ከፈለኩኝ የፈለኩበት ሀገር ሄዳለሁ። ታስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግር። ዳስ ማይ ሚስቴክ። የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበርና የዛን ጊዜ ከኔ ጋር ነበር አካውንት። እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባችሁ ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ይሄ ያለው። ሁለቱም አካውንቶች ነው ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት አሮን እንዴት ነው ማርያም አይመልከቱ እኮ ምን ታስ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም አንተን ማብራራት አይጠበቅብንም። ያልተዋጣልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ከአሁን በኋላም አትጠብቁ። የሚቀጥለው ማብራሪያ ይሰጣችሁ፣ አይመለከታችሁም። እናንተ ዩቲዩብ ልትሸቅሉበት፣ ቲክታክ ልትሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብንም። አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ
ላይክ ይሄ ነው ያናንተ ምንድነው ቦታችሁ እንጂ አሌክስ በዚህ ወጣ ገባ አጸደቀ ወጣ በላ ጠጣ ተኛ አይመለከታችሁም። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ እስክቶ ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ። እያወጣችሁ የተሳደበች ነው፣ ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምን ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው እሄዳለሁ።